ሰላም ውድ ተከታታዮቻችን እንደምን አላችሁ? ሁሉ ሰላም አማን ነው። ስለ ካንቲፋየርስ ምን ያህል ታውቃላችሁ? ሜኒ ሞር ማች ምናምን የምንላቸው አሉና ስለነሱ ምን ያህል ታውቃላችሁ? ውድ ተከታታዮቻችን ዛሬ በዚህ ክላስ መጨረሻ ሜኒን መቼ እንጠቀማለን፣ ማችን መቼ እንጠቀማለን፣ ኤኒን መቼ እንጠቀማለን፣ ሰቨራል መቼ እንጠቀማለን፣ ፊው እና ኤፊው ሊትል እና ሊትል የሚባሉት እንዴት እንጠቀምባቸዋለን የሚለውን ጥንቅቅ አድርገን እናውቃለን ማለት ነው። እስከ መጨረሻው አብራችሁን ቆዩ። ቅዱስ ነኝ ከግሬስ እንግሊሽ። ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ እንድትከታተሉ እፈልጋለሁ። አይ ሃቭ ሜኒ ፍሬንድስ ነው የሚባለው ወይስ አይ ሃቭ ማች ፍሬንድስ ነው የሚባለው? አይ ሃቭ ኤ ፊው ፍሬንድስ ነው ወይስ አይ ሃቭ ኤ ሊትል ፍሬንድስ ነው የምንለው? እሺ ካንቲፋየርስ ማለት ምን ማለት ነው? ካንቲፋየርስ ማለት መቁጠሪያዎች ናቸው። ቁጥርን የሆነን ነገር አይደንቲፋይ ለማድረግ ለመቁጠር ቁጥሩ ምን ያህል እንደሆነ ለመግለጽ የሚያገለግሉን ማለት ነው ካንቲፋየር ማለት። ስለዚህ ካንቲፋየርስ are words we use them to show how much or how many how much እና how many መሆኑን የምናውቅበት of something there is የሆነ ነገር ብዙ መሆኑን ብዙ አለመሆኑን በምን ያህል መጠን እንደሆነ የምንገልጽበት ካንቲፋየርስ እንላቸዋለን። ካንቲፋየርስ በሁለት ከፍለን ልናየው ይገባል። ካንቲፋየርስ for countable nouns and ካንቲፋየርስ for uncountable nouns ለሚቆጠሩና ለማይቆጠሩ ብለን ለሁለት ከፍለን እናያቸዋለን። አሁን የምናየው ለሚቆጠሩ እንዴት እንጠቀማለን የሚለው ነው። ሌላ ጊዜ ለማይቆጠር ወይም አንካውንትብል የምንለው፣ ዛሬ ደግሞ ለካውንትብል የምንላቸው ወይ ለሚቆጠሩ ነገሮች የምንጠቀምባቸውን ካንቲፋየርስ እንለያለን ማለት ነው። ስለሆነም for countable nouns countable nouns የሚባሉት መጀመሪያ እነማን ናቸው? ለምሳሌ books, houses, classrooms, animals, people, sheep, cows, cars, motorbikes እነኚህ የመሳሰሉት ነገሮች በጣም ብዙ ናቸው። ቆጥረን ልንጨርሳቸው አንችልም። እነኚህ ካውንትብል ናውንስ ይባላሉ። ሊቆጠሩ የሚችሉ ስሞች ማለት ነው። ሊቆጠሩ የሚችሉ ስሞች 1 2 3 እያልን እየነጣጠልን ልንቆጥረው የምንችለው ከሆነ ካውንትብል ናውንስ እንላቸዋለን ማለት ነው። 1 2 3 እያልን የማንቆጥራቸው ከሆነ ደግሞ ሌላ ጊዜ የምናየው ሆኖ ለዛሬ የማንጨርሰው ስለሆነ የማንቆጥራቸው ከሆነ ደግሞ አንካውንትብል ናውንስ እንላቸዋለን። እነሱም በሌላ ክላስ የምናየው ይሆናል። ካንቲፋየርስ እዚህ ጋር አሉ፣ ኤግዛምፕልስ እዚህ ጋር አሉ። ካንቲፋየርስ ኤግዛምፕልስ። ኦኬ ሜኒ ሜኒ ማለት ምን ማለት ነው? ሜኒ እናውቀዋለን አይደል? ብዙ ማለት ነው። ሃይ አማውንት ማለት ነው። ሃይ አማውንት። ስለዚህ I have many friends. I have many friends. ብዙ ጓደኛዎች አሉኝ። ብዙ ጓደኛዎች አሉኝ። I have many friends. ኤስ እንዳትረሱ። I have many friends. ይሄ ብዙ ጓደኛዎች አሉኝ ለማለት የሚያገለግል። ኤስ ያለው ነገር በሙሉ ምንድነው? ተቆጣሪ ነው ወይም ካውንትብል ናውንስ ነው ማለት ነው። እንደገና ደግሞ ኤስ የሌላቸው ነገር ግን ፎርማቸውን ቀያይረው ፕሉራል የምናደርጋቸው ከሆነ አሁንም ምንድናቸው? ካውንትብል ናውንስ ናቸው። ግን ኢሚዲየትሊ አንድ ናውን ላይ ኤስ ካለበት ካውንትብል ናውን ነው ብለን መደምደም እንችላለን ማለት ነው። ነገር ግን ኤስ የሌለው በሙሉ ደግሞ አንካውንተብል ነው ማለት ግን አንችልም። ምክንያቱም ካውንትብል የሆኑ ግን ኢሬጉላር ናውንስ ስላሉ ፕሉራል መሆን የሚችሉ ነገር ግን ኤስ የማይወስዱ አሉ። እንዳልኳቸው ግን ኤስ ያለው በሙሉ ምን ብለን መደምደም እንችላለን? ኤስ ያለው በሙሉ ምን ብለን መደምደም እንችላለን? ካውንትብል ናውንስ ናቸው ብለን መደምደም እንችላለን። I have many sheep. I have many sheep. sheep ማለት በግ ነው አይደል? በግ ይቆጠራል አይቆጠርም? ይቆጠራል። ነገር ግን sheeps ማለት አንችልም። irregular ናውን ስለሆነ ማለት ነው። ስለሆነም I have many sheeps ሳይሆን I have many sheep ሳይሆን ምንድነው የምንለው? I have many sheep ነው የምንለው። I have many sheep። ስለዚህ ይሄ ለሚቆጠር ነገር ያገለግላል። many ማለት ብዙ ማለት ነው። ብዙ። a few የምንለውስ ለምን ያገለግለናል? a few ማለት it is some
but not a lot የተወሰነ ማለት ነው። some ማለት የተወሰነ ነው አይደለ? ስለዚህ a few ማለት ለሚቆጠር ነገር ሆኖ ምን ማለት ነው? የተወሰነ ማለት ነው። በመሆኑ I bought a few apples. I bought a few apples. የተወሰኑ apples ገዝቻለሁ። I bought a few apples. የተወሰኑ አፕሎች ገዝቻለሁ ማለት እችላለሁ። አፕል መቆጠር ይችላል አይደለ? ስለዚህ ለሚቆጠር ነገር a few እንጠቀማለን። ሌላው I caught a few fish. I caught a few fish. ፊሽ ምንድን ነው? ፊሽ መቁጠር እንችላለን አንችልም? እንችላለን። የተወሰኑ አሳዎች አውጥቻለሁ ወይም ይዣለሁ ማለት ከፈለኩኝ I caught a few fish. ለምን ፊሽ ሳላልንም? ፊሽ ስላላልን uncountable ነው ማለት ነው? አይደለም። It is countable but irregular noun ስለሆነ እንጂ ፕሉራል ነው ማለት ነው። ስለዚህ I bought a few fish. የተወሰኑ አሳዎችን ይዣለሁ። አሳ ኤስ አይወስድም ማለት ነው። ወይም ፊሽ ኤስ አይወስድም፣ በእንግሊዝኛ ህግ አይወስድም። ሌላው several. several. What is several? Several means it is more than a few but not a lot of. ብዙ የምንለው ነው። several ማለት እንደ a lot of ግን መሆን አይችልም፣ ወይም ደግሞ እንደ many መሆን አይችልም። ስለዚህ ለካውንትብል ናውን ሲያገለግለናል። በምሳሌ እንየው። I have several friends. I have several friends ስል ምን ማለቴ ነው? ብዙ ጓደኛዎች አሉኝ። እንደ many ግን አይሆንም። I have many friends ስልና I have several friends ስል ይለያያሉ። ስለሆነ ምን እንላለን ማለት ነው? I have several friends። መጠኑን ዝም ብለን እንዲሁ ሎጂካሊ የምናውቀው ይሆናል ማለት ነው። I asked several questions ምን ማለት ነው? I asked several questions ብዙ ጥያቄዎችን ጠይቄያለሁ። I asked several questions ብዙ ጥያቄዎችን ጠይቄያለሁ። ስለዚህ ለምን ያገለግለናል ማለት ነው? ለካውንተብል ናውንስ ያገለግለናል ማለት ነው። ሌላው few አለ። few ማለት ደግሞ almost none. almost none. almost negative. almost negative የለም በሚባል ደረጃ ማለት ነው። የለም በሚባል ደረጃ ለምሳሌ እዚህ ክላስ ውስጥ እያስተማርኩኝ እያለ 50 ተማሪ አተንድ ያደርጋል ተብሎ የሚጠበቅ ከሆነና 45 ተማሪ ቢቀር 5 ተማሪዎች ወይም 3 ተማሪዎች ምናምን ቢመጡ ኦልሞስት የለም በሚባል ደረጃ ነው። ክላሱን ኮንዳክት ማድረግ እችላለሁ? አልችልም። ክላሱን ኮንዳክት ማድረግ አልችልም። ኦልሞስት የለም ማለት እችላለሁ። ስለዚህ ነገ ሰብሰብ ስትሉ ክላሱን እሰጣለሁ፣ ለዛሬ ግን ክላስ ልሰጥ አልችልም ብዬ የምደመድመበት ደረጃ ላይ የሚያስደርስ ስለሆነ ምን እላለሁ ማለት ነው? Few students are present. በጣም ትንሽ ተማሪዎች ነው ያሉ። Therefore, I cannot conduct the class. I cannot conduct the class. I cannot provide you the class. ዛሬ ክላሱን ልሰጣችሁ አልችልም። Few people are injured. ለምሳሌ አንድ ባስ ህዝብ ጭኖ እየሄደ ያለ 60 ወይም 80 ህዝብ ጭኖ እየሄደ ያለ 2 ወይም 3 ሰዎች ብቻ ቢጎዱ ምን ልንል እንችላለን? ሌላው ጤነኛ ከሆነ ምንም አይነት ጉዳት ካልደረሰበት ምን ልንል እንችላለን ማለት ነው? Few people are injured. Few people are injured. ጥቂት ሰዎች ናቸው የተጎዱት፣ ሌሎቹ ጤነኛ ናቸው ወይም ምንም አይነት ጉዳት አልደረሰባቸውም ማለት ነው። ምንም ጉዳት አልደረሰባቸውም። ስለዚህ few ስንል ምን ማለታችን? almost negative የሚባል almost none የሚባል ማለት ነው። አለ ሊባል የማይችል ደረጃ ላይ የደረሰ ከሆነ few እንለዋለን። a number of የሚባል አለ ደግሞ a number of means many ማለት ነው። ስለዚህ a number of students are present. a number of students are present. ብዙ ተማሪዎች አሉ። so I should conduct the class. I should provide you the class ማለት ነው። እዚህ ጋር የሚያሳየ ክላሱን ልሰጣችሁ ይገባል። ጥቂት ተማሪዎች ነው የቀሩት፣ ብዙዎቹ ስለመጡ መስጠት ይኖርብኛል ማለት ነው እዚህ ጋር። so a number of students are present. a number of students are present. ብዙ ተማሪዎች ተገኝተዋል። so I should conduct the class. a number of people are injured. ሁለተኛ ኤግዛምፕል ስሰጥ
A number of people are injured. A number of people are injured. ብዙ ሰዎች ተጎድተዋል። ቅድም ያልኳችሁ ጉዞ ላይ እየተጓዘ ያለ አንድ ባስ የተጎዱ ሰዎች ብዙ ናቸው ማለት ከፈለግን ግማሽና ከዛ በላይ የተጎዳ ከሆነ ምን ልንል እንችላለን? A number of people are injured ልንል እንችላለን ማለት ነው። ስለሆነም እነኚህን ነገሮች እንዴት አድርገን መጠቀም እንዳለብን የሚያሳይ ቆንጆ ክላስ ነበረና ካንቲፋየርስ ማለት እነኚህ ናቸው። የአንድን ነገር መጠን ቁጥሩን ለመግለጽ የምንጠቀምባቸው ሲሆን አሁን ያየነው ስለ ካውንተብል ናውንስ የሚቆጠሩ ማለት ነው። የሚቆጠሩ ነገሮችን እንዴት መግለጽ እንደምንችል የሚያሳይ ክላስ ነበረ ማለት ነው። ከነሱም መካከል ይቆጠራሉ ብለን ያሰብናቸው በጣም ቁጥራቸው ብዙ ቢሆንም የተወሰኑትን ስነግራችሁ books, houses, classrooms, animals, people, sheep, cars, oxen, dogs, cats, blah blah እያልን መግለጽ እንችላለን። እነኚህ የሚቆጠሩ ነገሮች በሙሉ። ስለዚህ ለሚቆጠሩ ነገሮች መግለጫ ብለን ኳንቲፋየርስ ያልናቸው እነማን ናቸው? many, a few, several, few, a number of እያልን መግለጽ እንችላለን። እነኚህ ለሚቆጠሩ ነገሮች የምንገልጽበት መጠናቸውን የምንገልጽበት የኳንቲፋየርስ አይነት ናቸው። ለሚቀጥለው ክላሳችን ደግሞ ለማይቆጠሩ ነገሮች የምናይ ይሆናል ማለት ነው። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ለፈተናችሁ፣ ለንግግራችሁ እንዲሁም ለጽሁፋችሁ ያማረና ቆንጆ እንዲሆንላችሁ የሚያስችል የክላስ አይነት ነው። Goodbye.